የነበረኝ ጥያቄውም የጎረቤት ሀቅ በጣም ትልቅ ነው፣ ከባድ ነው። ሀታ ክርስቲያንም ቢሆን ትልቅ ማለት ክርስቲያን ብቻ ሳይሆን ማንኛውም ሃይማኖት ተከታይ ቢሆን በጎረቤት ሀቅ በጣም ከባድ ነው እና የሆነ ጎረቤት አለ ምሳሌ እኔም በደለኝና ብርቀው ብሸሸው ማለት ተንኮሉን ሁሉን እንትን ብዬ ብርቀው ያ እንዴት ይታያል? ጎረቤት ሀቅ ያስይዘኛል ወይስ እንዴት ነው? ሰውየው ለሁለት ይከፈላል። ጎረቤቶች አንዳንዱ በአጋጣሚ ስህተት ሰራና በደለ፣ ነገር ግን ያ ሰው ተጸጸተው ወደ አላህም ተመለሰ፣ ንስሐ አደረገ፣ ይቅርታም ጠየቀ፣ ከበደሉም ምህረትን ተማጸነ። ይህ ሰው በአጋጣሚ የሰራ ስህተት ከሆነ አለፈው፣ አትዝጋው፣ ዝምድናህን ቀጥል፣ ቁርብትናህን ቀጥል። ነገር ግን ሰውየው ይቅርታ ብታደርጉለት ዳግም እንደገና መልሶ የሚጎዳቸው የሚሰብራቸው አይነት ሰው በተደጋጋሚ ይቅርታ ያላችሁት ያ ይቅርታነታችሁን ማድረጋችሁ ምንም ያልጠቀመው ጉዳትን በጉዳት ላይ የሚቀጥል መስበርን በመስበር ላይ የሚቀጥል እና እንዲህ አይነት ሰው ከሆነ የዛኔ ሰላምህን ለማግኘት ስትል ከዚህ ሰው ብትርቅ ወንጀለኛ አትሆንም፣ ችግር የለውም። ያዕተዚል አመን ይؤذيك ይላል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ። አዛ ከሚያደርግህና ከሚሰብርህ ሰው ራቅ እያለ ይናገራል። ወሰላመቱ ላ ያዕድሉሃ ሸይ፣ ሰላም መሆን መረጋጋት ምንም የሚስተካከላት የሚመዝናት ነገር የለም። ያ ጀማዓ መጀመሪያ ከራሳችሁ ደህንነት መጀመር ነው ያለባችሁ። ያ ሰው ሰላምን የማይሰጣቸውና እዛም የሚያደርጋቸው የሚሰብራችሁ ከሆነ በተገናኛችሁት ቁጥር የዛኔ ራቁት። ነገር ግን በሆነ ጊዜ በአጋጣሚ እንዳው በእናንተ ላይ ስህተት ሰርቶ የተጸጸተ ይቅርታን የጠየቀ አይነት ሰው ካለ በጣም የተጸጸተ ከሆነ ሰው ይቅርታ አድርጉለት፣ አትራቁት። አይ ኢንሻአላህ አመሰግናለሁ። ሁለተኛ ደግሞ ጥያቄ ነበረኝና አረብ ሀገር የሆነ ልጅ ያለች ከዛ እንደዋወላለን በጣም እንትን እንላለን፣ ባልና ሚስት ምናምን እንባባላለን። ገና ግን ቃላሰርንም እንደዋወላለን ምናምን እያልኳት አይ ችግር የለውም በሌላ ሰዓት እናስራለን ወደ ውጭ ናት ምናምን ብላ ልትወስደኝ ሁሉን ነገር ጨረሳ የሆነ ብር ልካለኝ ራሱ በመሃል ያው አሰሪዎቿ ጋር ተጣልታ ምናምን በዛው ጠፋች። ቤተሰብም አትደውልም እኔም ጋር አትደውልም። ከዛ ያ ብር ልካልኛለ የሷ ብር አለብኝና ያ እንዴት ነው ሐራም ይሆንብኛል ወይስ አላል? ብሩን ደግሞ ለችግር ምናምን እንጠፋፍታል። ሀዲያ ስጦታ ነው የሰጠችህ? አዎ ስጦታ ነው። ገና ለገና ያገባኛል ይወደኛል ብላ ጀርጅራ ሰጠችህ አይደል? ብር እንግዲህ ሀዲያ ከተሰጠ ስጦታ ነው። አንድ አምልጦ ማኑ ነክተ ከሰጣት ፎንቃ ገብቶልህ ምናምን የዛኔ ያን ብር አምጪ እኔ እንዳው የዛኔ መርቅኜ ነውና የሰጠሁሽ በሙሉ ጤና አይደለም ብሬን አምጪ ማለት አይቻልም። ልክ እንዲሁ በዚህ አንፃር ሴትም ሰጣ ከሆነ ያን ገንዘብ ሀዲያ አይመለስም። ነብያችን ሰለላሁ ዐለይሂ ወሰለም የሰጣችሁትን ስጦታ ሀዲያ መመለስ ማለት ልክ የተፋችሁትን ሻታ አክታ ዳግም መልሶ የመብላት ያክላት ጸያፊ ነው ብሎ ገልጸውታል። ስለዚህ አይቻልም። ሃይ ማን ነክታለች? አንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሽ ወበሽሪ ሷቢሪን ይላል ስሙ ወንድማችን። እንግዲህ ከርተዋለች መሰል ሶብር ላይ ነው ያለው። አላህ ይሶብርህ ወንድማችን፣ አላህ ይሶብርህ። እሺ አምላክ አላህ ሱብሓነሁ ወተዓላ ነፍሳቶችን የህይወት ሰዎችን ሁሉ ነፍስ ቀድሞ ፈጥሮ አዘጋጅቷቸዋል። አዳም በተፈጠረበት ጊዜ እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ ነፍሳቸውን ፈጥሮ ይዛኔ አላህ አዘጋጅቷቸዋል። የት አስቀመጣቸው? ካዘጋጃቸው አንዴ ልጨርስ። ከፈጠራቸው በኋላ በአንደኛው ሰማይ ላይ ተቀምጠዋል። አሁን ሁሉም ነፍስ በአንደኛው ሰማይ ላይ ይገኛሉ። የሰዎች ወደፊት የሚፈጠሩ ሁሉ ልክ እናቶቻችን ያረግዙና 4 ወር ጽንስ ላይ አካባቢ ሲደርሱ መልአክ እየተላከ ከነዚያ ነፍሶችን እያነሳ በእናቶቻችን ማህፀን ላይ ዘርቶ ይሄዳል። ከዚያ በኋላ 9 ወራችን ሲደርስ ጊዜ በዚያ ጊዜ እንወጣለን ከእናቶቻችን ማህፀን ማለት ነው። ይሄን እሺ አዳምን ከጭቃ ፈጠረው አልን ከሚጨላጨል ብሎ ማለት ነው። እሺ ሌላውን ተው አልጨምረውም። ሔዋንን እስከምን ፈጠራት? እንደዛ ከሆነ
ሔዋን ደግሞ የተፈጠረችው ከአዳም ጎን ከግራ ጎን ከአዳም ጎን ነው የተፈጠረችው። እንጃ ብቻ ግልጽ አልሆነልኝም። ሰውንም ሲል ለብዛት ለአንድ ሰው ነው ስትለኝ እኔ እሱ ነው ግልጽ ያልሆነልኝ። የሔዋን ኖርማል ነው፣ የሔዋን ግልጽ ነው ተገብቶኛል። የአዳም ግን አልገባኝም። ያኔ ሰውንም የሚለው ገብቶሃል? ለአንድ ቢሆን ብዬ ነው እንጂ የሔዋን ኬርለስ ነው። ይሄ ኖርማል ነው የገባኝ ዳይሬክት። ግን የአዳም ሰውንም ሲል ሌላ ሰው አለ ማለት ነው። ይሄ ማለት እሱንም አላውቅም። ሰውንም ካለ እኮ እንደዛ ነው። ምሳሌ ሁሱንም እና እንዴት ነው ነገር የሚቻለው? ሌላ ሰው አለ ማለት ነው ያለ ማን ነው? እንደሱ ብሎ የተረዳለህ የተረጎመልህ ሰውንም እያለ ነው እኮ አንድ ሰው ከሆነ ሰው ነው። ሰውንም ባል ነገር ታውቃለህ? አውድ ማለት ታውቃለህ ምን እንደሆነ? አውድ እሺ፣ ሲያስረዳኝ እንደሱ ነው የሚባለው። ለምሳሌ በግ አልኩኝና በግንም ከዚህ ፈጠርኩት አለ። በግንም አለ ከዚያስ በግን አለ ፈጠርኩት አለ። አያረለ ምን የሚለይ ነገር የለም። በግንም ፈጠርኩት አሃ በግንም ሲል ጊዜ ለብዙ በጎች ለማለት ነው። ማን ነው እንደሱ ያለው? ምንም የሚገናኝ ነገር አይደለም። አያረለ ስለዚህ ሰውን ፈጠርኩት አለ አምላካችን አላህ። ሰውንም ፈጠርኩት አለ። ስለዚህ ስለ አንድ አካል እየተናገረ ነው። ስለ አንድ መሆኑን የሚያስረዳ አውድ የሚባል ነገር አለው ብለህ ስለ ቅድም አላወቅኸውም። ላስረዳ ራሱ እንደ አረበኛ ሲያቅ ይባላል ወይም በአማርኛ አውድ ይባላል። የሆነ የቃል ምን ታስቦበት ነው? ማ ሁወ አልመቅሰድ ምን ሀዚህ ልአያ ከዚች አንቀጽ የታሰበበት ስለማን አካል ነው ስለማን አፈጣጠር ነው የሚለውን ሙሉ አውድን ስታነበው ጊዜ ትረዳለህ። እዚያ ሁለቱም አንቀጽ ላይ አንተ መጀመሪያ ያመጣው ላይ ሱረቱል ሂጅር ምዕራፍ 15 ላይ የሚገኘው ልክ እንደ ሱረቱል ረህማን ላይ እኛ ደግሞ ያሳየንህ ስለ አንድ ግለሰብ እየተናገረ ነው። ሰው ይላል እዚያ ላይ፣ እዚህኛው ሰውንም ይላል። ነገር ግን ያ ሰው ተብሎ የተገለጸው አፈጣጠሩ ምንድን ነው ይላል። ሁለቱም ያመጣናቸው ላይ መሰለ ከአፈር ወደ ጭቃ በዚያ ሂደት የተሰራውን ሰው እየተናገረ ነው። ታዲያ ከአፈር ወደ ጭቃ ሂደት ተቀይሮ የተሰራው ሰው ማን ይባላል? እኔ እናንተ አይደለንም። ማን ነው እርሱ? አዳም ነው። ገብቶሃል አይደል? ስለሱ ነው እየተናገረ ያለው ሁለቱም አንቀጽ ማለት ነው። ምክንያቱም በአፈጣጠር ሂደቱ ላይ የጭቃን ሂደት የወሰደው አዳም ብቻ ነው። አይ እሺ፣ አመሰግናለሁ። ያው እንግዲህ ግልጽ ባይሆንልኝም ግልጽ አድርጌ ልቀበለ እንጂ እኔ ሰውንም ሲል ለብዛት እንደሆነ ነው እስከዛሬ የማውቀው። ሰው የታሰበው ማን ነው? እንደ አውዱ እሺ፣ አዳም ነው አልከኝ። እንደ አውዱ አልከኝ ሳይሆን አንድ አንቀጹ ላይ አፈርና ጭቃ ቅልቅል ያለው የኔ እናንተ አፈጣጠር የአፈር ወይንም የጭቃ ቅልቅል አለው ወይስ የለው? ሰው የተፈጠረው ከንፋስ፣ ከእሳት፣ ከአፈርና ከውሃ ነው። መረጃውን ከፈለክ ወጥቼ አምጥቼ ያሳያለሁ። ሰው ከጭቃ አልተፈጠረም? ተፈጥሯል። አልተፈጠረም እያልኩ አይደለም። ከጭቃ አይደለም። ንፋስ ምንድን ነው? ይኸው ልንገርህ፣ መጀመሪያ ስማኝ። የሰማነው ከነገርከኝ መካከል ሰው ከንፋስ ተፈጠረ አልከኝ። ምንድን ነው ንፋስ? ንፋስ መረጃውን እኮ ከፈለክ አመጣልሃለሁ አልኩ። አብራችን ልነግርህ። አሁን ለምሳሌ አፈር ከሆነ የሆነ የሚያዝና የሚጨበጥ ነገር ነው። ውሃም የምናየው ነገር ነው። ጭቃም የሚያዝና የሚጨበጥ ነገር ነው። ንፋስ አገልግሎት ምንድን ነው በሰው ልጅ አፈጣጠር ላይ? አንዴ መረጃ ላምጣልህ። ንፋስ ማለት ቆይ አይደለም። እንደዛ ከሆነ አንተ ትንፋሽን ትይዘዋለህ። ምሳሌ እንደ ምሳሌ እሺ፣ ትንፋሽን ትይዘዋለህ አትይዘውም? እሱንም ደግሞ አብራራ ሊልህ አልችልም። ንፋስ ምንድን ነው? ይዘዋለሁ አልይዘውም አልልህም። አሁን ስለ ንፋስና ስለ ትንፋሽ አብራራ ሳይሆን አገልግሎቱ ምንድን ነው በአፈጣጠሩ ላይ ነው። አፈር ከሆነ
ከዚያ በኋላ ውሃው ሲቀላቀልበት ጊዜ የውሃና የአፈር አገልግሎት ይታወቃል። ሁለቱ ጭቃን ይሰጠናል። ንፋሱ አገልግሎቱ ምንድን ነው? ለሰው ልጅ አስፈላጊ ነው ንፋስ። አንድ ንፋስ ከሌለ መኖር እንደማችል ታውቀዋለህ። ወይኔ በላቸው እኮ በላቸው አይደለም። አዙረ ጥያቄ እንድጠይቀኝ እኮ አይደለም፣ አብራራልኝ እንጂ ያልኩ ለኔ አዙረ ጥያቄ። ንፋስ አገልግሎት አዳም በሚፈጠር ጊዜ ውሃው አገልግሎቱ ምንድነው ከተባለ አፈሩን ወደ ጭቃ የመቀየር ባህሪ ያለው ሲቀላቀል ጊዜ አልኩ። የንፋሱ አገልግሎቱ ምንድነው ነው? ኢየሱስ ክርስቶስ ሰውን ሲፈጥር ነፍስን ሲዘራፍ ብሎ ነው። ልንገርህ እዚህ ጋር አዙረህ እንድጠይቀኝ ሳይሆን ጥያቄ እንድታብራራልኝ ነው አሁንም እየጠየቁ ያለሁት። ጥያቄን ግልጽ አድርግልኝ። ሰዎችን የሚለው ነው እንጂ አዙረህ ወደ ጥያቄ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ይሄ እንድታብራራልኝ ነው የጠየቅኩ። የመጀመሪያውን ጥያቄን ግልጽ አድርገህ መልሰልኛል። ያሁኑን ግልጽ አድርገህ መልስልኝ እንጂ ጥያቄህን እንዳዙረህ በጥያቄ ላይ ጠይቀኝ አይደለም እያልኩ ያለሁት። እኮ እሱንም እኮ ተመለሰልህ። አሁን እንደ አውዱ ስናየው ጊዜ ሁለቱም ከጭቃ ይላል አሉ። ሌላ ጥያቄ አለ? እሺ አመሰግናለሁ። ግን ደግሞ ንፋስ ለምንድን ነው ያልከኝ? የንፋሱ ልንገር ልጅ ቡራ አንዴ ይሰማል? እሺ አንዴ የሆነ የምከፍትልህ እንትን አለና እስቲ ችን አንብብልኝ። ምን ይላል? አስፋው ይሄ ምን ይላል? እስቲ ወደዚህ አድርገው። ይሄ አምላክን ሰውን ወደዚህ አድርገው። አንብባ። እሺ አዙሮ እያነበብኩልህ ነው እኮ እንደዚህ ብሎ አወጣው። ሰውን እያለ ሲናገር ከሸክላ ሰውን ፈጠረ ሲል አደምን ነው። ምክንያቱም ከሸክላ የተፈጠረው አደም ብቻ ስለሆነ ይህንን ሁሱ ቅድም በደንብ አብራርቶ ነግሮሃል። ስለዚህ ይህንን ተቀብለህ ያንን የማትቀበልበት ምንም ምክንያት የለህም ማለት ነው። ይህን ከተቀበልኩ እኔ ያንንም እቀበላለሁ። ሰውን እዚህ ጋር ሰውን ብሎ ከተቀበልኩ እኔ ያንንም እቀበላለሁ። ምክንያቱም ዘይቤ የሚባል ነገር አለ፣ የንግግር ገብተዋል። እኔ እዚህ ጋር አዳምን የሚልበት ምክንያት እስከዛሬ እጠይቃለሁ ሰዎችን። እኔ አውቃለሁ እያልኩ አይደለም፣ እጠይቃለሁ። ግን አዳምን የሚል ነገር የለም። ከፈለክ ደግሞ ይህን ነገር አብራርቼ ከኔ በላይ ለሚያውቁ ሰዎች ጠይቄ መቼ ገብቼ ራስን ጠይቀሃለሁ። ኖርማል ነው። ከመጽሐፍቶች ከፍቼ ላሳየህ። በነገራችን ላይ ፋራዊ አልሄድም ብዬ ነው ወላሂ ከፍቼ አሳይሃለሁ። ከገዛ ደስ ይለኛል። እኔ ባክ ደስ ይለኛል እኮ ምንም የምጸጸትበት ነገር የለም። አሳይኝ፣ ደስ ይለኛል። ይቻላል፣ አሳይሃለሁ። ግን ይሄ ምንም የሚታወቅ ነገር ስለሆነ ነው። ይሄ እሺ አዳም ከጭቃ ከተፈጠረ ከዛ በኋላ የመጣው ሰውስ ከምን ተፈጠረ ብላችሁ ነው የምታምኑት? ባልና ሚስት በሚገናኙ ጊዜ ከነርሱ በሚገኘው የፍትወት ጠብታ። እሺ የአዳም ዘር መሆንን ታምናለህ አታምንም? የአዳም ዘር ማንን እንጂ እና የአዳም ዘር ከሆንክ ከአዳም በኋላ የተፈጠረ ፍጥረት ምን አለ? ሰውን በሙሉ የሁሉም ሰው ፍጥረት እንደሆነ በሰዓቱ የተፈጠረው አዳም ስለሆነ አሁን ለምሳሌ አንተ ለአዳም ነው ብለህ ከሄድክ እኛ የተፈጠርነው ከሌላ ነገር ነው ወይም የእሱ ዘር አይደለንም ማለት እኮ ነው። እንደዛ አይሆንም ወይ? አይገኝም። የአፈጣጠር ሁኔታችን ይለያያል። ሁሉም ይሄ የሚታወቅ ነው። የመጀመሪያው ሰው አፈጣጠር አዳም ነው። አዳም እንዴት ከተፈጠረ ከተባለ አምላክ አላህ ሱብሓነሁ ወተዓላ ከአፈር ከጭቃ ፈጠረው። ሁለተኛው ሰው ማን ነው? ሔዋን ነች። ሔዋን ደግሞ ከአዳም ጎን ነው የተፈጠረችው እኮ። ከአዳም የተለየ ተፈጥራለች ወይ እሷ? ምን? እሷ እኮ የአዳም ዘር ናት። የማን ዘር ናት የሚለው ላይ ጥያቄ የለንም እኮ ገናችን። ሁላችንም እኮ የአዳም ዘሮች ነን። ስለ ዘር ሳይሆን አሁን ጥያቄያችን ስለ አፈጣጠራችን ሁኔታ ነው። አዳም አንተ የአዳም ዘር ነኝ ብለህ ካመንክ እኔም የአዳም ዘር ነኝ ብዬ ካመንኩኝ ከአዳም በኋላ የተፈጠረ ሰው የለም። ፈጣሪ አዳምን ፈጠረው። ከዛ በኋላ ሔዋንን ከሱ ጎን አስገኘ። ብዙ ተባዙ ብሎ ምድርን ሙራት ብሎ ወደ ምድር። ጥያቄያችን አልገባህም ወንዴ? ሔዋን ከአፈር ነው የተፈጠረችው ከጭቃ ነው? ከአዳም ጎን ነው የተፈጠረችው። አልጠየቅኩህም እሱን። እንደ አዳም ከአፈርና ከጭቃ ነው የተሰራት እግዚአብሔር? አዎ አዳም አፈር
አዳም አፈርነት እሷንም ከሷን የተገኘችው ከማን ተገኘች አይደለም ጥያቄው። አዳምን እግዚአብሔር በቀጥታ ከአፈር ነው የሰራው አይደለ? አፈር ነው ብለህ ታምናለህ አዳምን? ወይኔ በፈጣሪ አዳምን እግዚአብሔር ሲሰራው ቀጥታ ከአፈር ነው የሰራው አይደለ? እኮ ነው። እሷም ከአፈር ነው የተሰራችው። እሷ አፈር ከሆነ እሷም አፈር ነው። እሱ ሰው ስለሆነ ላልተጠየቅከው ለምን ትመልሳለህ? ራስህን እየጠየቅከው እንዴ አዳምን በቀጥታ ከአፈር ነው የሰራው አይደለ? ወንዴ አዎ፣ አይሰማህም? በጣም ጥሩ። አዳምን በቀጥታ ከአፈር ከሰራው እንጂ ከማንም ጎን ከስጋ ምናምን አላወጣውም። ቀጥታ ከአፈር ነው የሰራው አይደለ? ከኔ ጋር ነህ? አዎ፣ እየሰማሁ ነው። በጣም ጥሩ። ሔዋንንም ልክ እንደ አዳም እግዚአብሔር ከአፈር ነው የሰራት? ከአዳም ጎን ነው የሰራት። እሱን አይደለም የጠየቅኩህ፣ ከአፈር ነው ወይ የሰራት? አዎ፣ ልክ አዳምን እንደሰራው ከአፈር ሔዋንንም ከአፈር ለብቻዋ ነው የሰራት ማለት ነው። ለብቻዋ ሳይሆን ከአፈር እንደተሰራ ካመንክ አዳም አፈር መሆኑን ታውቃለህ። ከአፈር አፈር መቆንጠር እኮ ሌላ አፈር ነው ማለት አይደለም። ሔዋንን የሰራት ከአዳም ነው። አዳም ደግሞ አፈር መሆኑ ግልጽና ትክክለኛ ማንኛውም ክርስቲያን የሆነ ሕፃን ልጅ ራሱ የሚያውቀውን ጥያቄ ዝም ብለው በቃ ቀጥታ የሆነውን መልስ ላለመመለስ አውቀው እንደዚህ አይነት ነገር ይሰራሉ። አይ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። እሺ ሰላም አለይኩም። ለምሳሌ ሙስሊም ሆኖ አባሽ ወይም ከአዳዲዎች ወይም ሌላ እንትን ፍርቃዎች አሉ ብዙዎቹ፣ በተለይ አባሾች። ለምሳሌ በዛ በኩል እኔ ሱኒኝ ሆኜ ሱና ተከታይ ሆኜ ደግሞ አባሾች ሲያሰግዱ ወይም ኩጥባ ሲያደርጉ የነሱን ኩጥባ ታዳሚ ሆኜ ከዛ በኋላ ከነሱ ጋር ቆሜ መስገድ እንዴት ይታያል? እንድሸራ ከአላህ ውጭ ሌላን አካል የሚጠራ ከአላህ ውጭ በሌላ አካሎች እስቲጋሳ የሚያደርግ ሰው ወይንም የአላህ ስብሐነ ወተዓላ ባህሪያቶች የሚያስተባብልን ሰው ተከትሎ መስገድ አይቻልም። الذي يستغيث بغير الله سبحانه وتعالى فلا تجوز الصلاة خلفه، والذي كذلك ينكر صفة من صفات الله سبحانه وتعالى فلا تجوز الصلاة خلفه. والأحباش عندهم خلف في توحيد الألوهية وتوحيد الأسماء والصفات، وذلك لأنهم ينكرون صفة الاستواء وصفة اليد وصفة الوجه وغيرها من الصفات الواردة في الكتاب والسنة. وعندنا قاعدة عند السلف الصالح في هذه المسألة، أي في باب الأسماء والصفات، أن من نفى صفة واحدة ثابتة لله في الكتاب والسنة فهو كافر، فلا تجوز الصلاة خلف من ينكر صفات الله عز وجل ويستغيث بغير الله عز وجل ويدعو غير الله سبحانه وتعالى. هاي أش ጀዛኩም አላህ ኸይራን። እሺ እንደዚህ ከሆነ በጣም ደስ ይላል። ኡስታዝ ደግሞ ሌላ ጥያቄ ሌላ ጊዜ እጠይቃለሁ። አሁን ሰዓታችን እንዳያዝ። መርሐባ። ይሰማል? ይሰማል? እንዴት ነው? ጸጋና ሰላም ይብዛልህ። ይሰማል? ይሰማል። የጌታ ጸጋና ሰላም ይብዛልህ። ለምን እንዴት ነህ? ይሰማል? ኧረ እኔ ሙስሊም ነኝ። አየሽ፣ ዘመን ይባረክ። በቃ የዛሬው ሌሊት የአንተ ነው። እሺ ጥያቄ ምንድን ነው? ጥያቄ ነበረኝ። ምን ይላል? እሺ ስለ ነብያቶች ነው ጥያቄዎቼ። እንትን ነቢዩ ኑህ እሺ አለይሂ ሰላም ልጆችን ወልዷል አይደል? ነቢዩ ኑህ አለይሂ ሰላም 4 ልጆችን ወልዷል። ኩሽ በዛ ስር የትኛው ዘር ውስጥ ነው ያለው? ኩሽ ጥቁር ነው አይደለ? እንዴት ሰው ልጅም ጥቁር ሰው እንዴት መጣ?
ይህን እንድታስረዳኝ ፈልጌ ነበር እሱ። እሺ ይሄ ያለው ትምህርት ቤት ነው። እሺ ኖህ 4 ልጅ ወለደ ምናምን የሚል በቁርአን ላይ የለም፣ በሐዲስም ላይ የለም። ኖህ ዓለይሂ ሰላም ልጆችን ወልዶ ነበር ተብሎ ነው የተቀመጠው። ከልጆች መካከል አንደኛው ልጁ ከሃዲ እንደነበርም አስቀምጦታል አላህ በሱረቱል ሁድ ላይ። ያ ነው ታዲያ የሰው ልጆች ጥቁርና ቀይ ነጭ መሆናቸው ሚስጥር ምንድን ነው? እስልምና ለዚህ መልስ አለው ወይ ከተባለ አዎ አለው። እሱ ነገር አይደለ ለሚ? አዎ ልክ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፊል ሐዲስ፣ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዲህ አሉ። ኸለቀ አላሁ አደም ቢሰላሰቲ አስናፍን ሚነ ቱራብ፣ አላህ አደምን በሶስት አይነት የአፈር ከለሮች ፈጠረው ነው። ሚነል አሕመር ወልአስወድ ወልአብየድ ፈኸረጀ አውላዱሁ ዐላ አሽካሊ ዛሊከ ፈሚንሁም አልአብየድ ወልአሕመር ወልአስወድ ወሚንሁም ማ በይነ ዛሊክ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ አደምን ከሶስት አይነት የምድር አፈር ከለሮች ፈጠረው አሉ። ከነጭ፣ ከቀይ፣ ከጥቁር። ከዚያው ቀጥለው ምን አሉ? እናንተም የአደም ልጆች በዚያው በተፈጠራችሁበት ከለር ይዛችሁ ወጣችሁ። ከእናንተ ቀይ ሰው አለ፣ ከእናንተ ጥቁር ሰው አለ፣ ከእናንተ ነጭ ሰው አለ፣ ከእናንተ የነዚህ ሁሉ ቅይጥና ቅልቅል ጸይምም አላችሁ አሉ። ይህ በጣም የሚደንቀኝ ወላሂ ላዚም የነቢ ሰለላሁ ዐለይሂ ወሰለም ንግግር ነው። አስባችሁታል? የአንድ ሰውና የአንድ ሴት ልጆች ሆነን ሳለን ከለራችን የተለያየ ሆኖ መውጣታችን ሚስጥሩ ምንድን ነው ቢባል ማን ነው የሚያውቀው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሚስጥሩን ይነግሩናል። እንደ አጠቃላይ ዛሬ ሰዎች ቀይ፣ ጥቁር፣ ነጭ፣ ጸይም ናቸው። ከዚህ የሚወጡ አይደሉም። ሁላቸውንም በዚህ የአፈር ከለር ቀድመው እንደተፈጠሩ እንደ አደም ሲፈጠር በእነዚህ ከለሮች እንደተፈጠረ እና የልጆቹን ከለር በዚያ ይዞ እንዲወጣ አምላክ አላህ እንደወሰነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያስቀምጠውታል። ለዚያ ነው ቀይና ጥቁር፣ ነጭ፣ ጸይም የመሆናችን ሚስጥር። እንዴት አመሻችሁ? ያው ሰሜ ዘስካ ይላል። ያው ሰው በሚለው ሰዱኝ። ምናልባት እኔ አሁን ልጠይቅ ያሰብኩትና ልጠይቅ የምፈልገው ጥያቄ ከጀነራል ጥያቄ ነው። ያ ማለት ሃይማኖት ነክ ሆኖ ግን ደግሞ ጠቅላላ እውቀት ነው እንጂ የማንኛውንም ሃይማኖት ወክዬ ያለን ጥያቄ የምጠይቀው እና ጥያቄ ምንድን ነው? እኛ የሰው ልጆች አሁን ከፈጠረን ወይ አለ ብለን ከምናምነው ከእግዚአብሔር ምንለይበት ሶስት ነገር አለ። ኦምኒፕሬዘንት፣ ኦምኒፖተንት፣ ኦምኒሳይንት፣ ሁሉን አለማወቅ፣ ሁሉ ቦታ ላይ መገኘትና ሁሉን አለመቻል ብዬ ነው የማስበው። እና በትንሽ ውስን እውቀታችን አለ ምንለው እግዚአብሔር ወይም በአረብኛው አላህ እየተረጎም ነው ወይም እየተናገርንለት ወይም እንትን እያልን ነው ያለ ነው። በዛው መንገድ ደግሞ እያንዳንዳችን የምንከተለው ሃይማኖት አለ። ያን ሃይማኖት ወግነን ፈጣሪያችን ሲነካ የሰው ልጅ እስከ መጥላት እስከ ማስወገድ ከዛም እንሄዳለን። ግን ያ የፈጠረን አምላክ እኛ በምናደርገው ነገር እላይ ሆኖ የሚስቅ ነው ይመስለኝ። ለምን እሱን የፈጠረን 7 ቢሊዮን ህዝብ አለ። 7 ቢሊዮን ህዝብ ቆሞ የሚያይ ይመስለኛል። ቆሞ ማየት ብቻ አይደለም፣ ቆሞ ስልህ ይቀመጣል ይነሳል አይደለም፣ ያየናል። እኛ እንዲህ ስንጨቃጨቅ 1400 እና ከዛ በላይ ሃይማኖት አለ፣ ከ1 ቢሊዮን ቸርች በላይ አለ። ይሄ ሁሉ ባለበት ዓለም ላይ አንድ የፈጠረን አምላክ እያየን አንዱ እንትን ሲል አንዱ ሲቃወም እንትን ይላል። በትንሽ እውቀታችን ስለምንደባደብ ስለምንጣላ እና አሁን የኛ ሐሳብ ትክክል ባይሆን እሱ ስለሚያውቀው እኛ እሱን ወገነን መናገራችን እና ሐሳብ መስጠታችን ስለሱ ማውራታችን ነገ ቢያሳፍረንስ ይሄንን በምን ታዩታላችሁ? ይቅርታ ግን ምክንያቱም እሱ አምላክ ስለሆነ ሁላችንም ትክክል ባንሆንስ አሁን ያለንበት መንገድ it's not philosophical now question just የተረዳሁትን ነው። ሶሪ አውት ኦፍ ቶፒክ ከወጣው ይሄንን ደግሞ ካለንበት እምነት ሳይሆን just ራሽናሉን ብቻ ብትነግሩኝ ደስ ይለኛል። አመሰግናለሁ። እሺ እንግዲህ እምነት የሚባል ነገር አለ።
እንድናምን የሚያደርጉን ነገራቶችን ስናገኝ ጊዜ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። የቂን የሚባል ነገር አለ በልብ ጥያቄ ነበረኝ። በልብ ውስጥ የምታገኘው የሆነ እርግጠኝነት ነው። እሱ የቂን ተብሎ ይጠራል። እኛ በዚያ ላይ ሙሉ እርግጠኞች ስለሆንን ነው። ሲቀጥል እኛ ለእርሱ ብለን የምንሟገትለት ምናምን አይነት አይደለንም። አምላክ አላህ ሱብሓነሁ ወተዓላ ከኛ እንድንሞግትለት፣ እንድንጋደልለት፣ እንድንጣላለት እንዲህ አይነት ነገር አይደለም። ጂሃድ አድርጎ ብሎ ሲያዝ ጊዜ ራሳችንን ከጠላት ለመከላከል ያስቀመጠልን ሕግና ስርዓት እንጂ ስለ ራሱ አይደለም። ቦታቸዋል ልክ እንዲሁም ወደ እርሱ መንገድ ስንጠራ ጊዜ ነቢያቶች የሚያገኙትን ጸጋ እንድናገኝ ዘንድ በሩን ከፍተውልን አስቀምጦልን ያን ጸጋ ለመጎናጸፍ የምናደርገው ነው። አላህ ስብሐነሁ ወተዓላ ያዘዘን ትእዛዛት እንደው በጥቅሉ በምንፈጽም ጊዜ እርሱ ከኛ የሚያገኘው ነገር ወይንም እንደዚህ አይነት ሆኖ ሳይሆን ለታላላቅ ለእርሱ ለታዘዙ ሰዎች የተዘጋጀውን ጸጋ አብረን እኛም እንድንቋደስ በሩን ከፍቶልን ያንን የምናደርግ አይነት ሰዎች እና እሱን ይመስላል። እና እርግጠኛ ባንሆንስ ለተባለው ነገር ሙሉ በሙሉ እርግጠኞች የሚያደርገውን ነገራቶችን እርሱም ስለገለጸልን ነው በነቢያት በኩል። ያ ነው ያለንበት ሃይማኖትም እርግጠኛ እንደሆነ ከእርሱ ዘንድ የተደነገገ እንደሆነ በርካታ ማስረጃዎችን ራሱ ስለነገረን ነው፣ በነቢያት በኩል ስለነገረን ነው። ይህን ይመስላል። አሁኛ እሺ፣ ጥያቄ ያለ ይቀጥል። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እሱ እኔ ሀይድ ላይ ማለት ነው የመጀመሪያ ቀን ሀይድ መጥቶ ለ4 ቀን ይቋረጣል። ከተቋረጠ በኋላ ደግሞ ተመልሶ ይመጣል። በዛ መሀል ያለው ሶላት እንዴት ነው የማደርገው? ሀይዱ ሙሉ በሙሉ ከብልት እስኪጸዳ ድረስ ሶላትን መስገድ አይቻልም። ምናልባት አንዳንድ ቀን ሙሉ በሙሉ ላይመጣ ይችላል። አነስ ብሎ መጠኑ ሊመጣ ይችላል። በዚያን ጊዜ ሙሉ በሙሉ ከብልት ላይ ሀይድ እስኪጸዳ ድረስ ሶላትን መስገድ አይቻልም። ምናልባት ግን በህመም ምክንያት የተቋረጠ ከሆነ የዛኔ ወደ ሕክምና ቀጥታ ሂዱ። ነገር ግን መፍትሄ እስክታገኙ ድረስ ካልተቋረጠ ሀይዱ የወር አበባ ደም ከብልት እስኪጸዳ ድረስ ሶላትን መስገድን አደራ አይቻልም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሚን ገይሪ ጠሁር አሉ። ወፊ ሪዋየትን ኡኽራ ላ ሶላተ ቢዱኒ ጠሁር፣ ያለ ጠሃራ ሶላት የለም ብለው ተናግረዋል። እሺ መጀመሪያ ቀን ብቻ ምልክቱን አይቼ ከዛ ይጸዳል። እስከ 4 ቀን ድረስ ምንም አይነት ምልክት የለውም። እሺ ሙሉ በሙሉ ከብልት ላይ የሚጸዳ ከሆነ በህመም ምክንያት የሆነ ጊዜ የተቋረጠ የሆነ ጊዜ የሚመጣ ከሆነ የጸዳችሁባቸውን ጊዜያቶች ጠብቃችሁ ትሰግዷቸዋላችሁ። ደስ ከሆነ ጨረሳችሁ? ሰላም አልሐምዱሊላህ። የሆነ አይምሮ ላይ የሚመላለስ ጥያቄ ነበረና፣ እሺ ጥያቄ ምንድን ነው? አላህ ሱብሃነሁ ወተዓላ ይሰማልም ያያልም እጅ አለው ሲባል እንዴት ነው? አልገባኝም። እሺ አላህ ሱብሃነሁ ወተዓላ እጅ አለው ሲባል ጊዜ ኑትቢቱ ሊላሂ ሱብሓነሁ ወተዓላ ሲፈተል የድ፣ ሶስት ነገራቶችን ልንይዝ ይገባል። አደራ ስለ አላህ ባህሪያት ስታውቁ ጊዜ እነዚህን ሶስት መሰረታዊ ነገራቶች ይወቁ። አላህ በቁርአን ላይ እጅ አለኝ ብሎ እንደተናገረው እጅ አለው ብለን እናጸድቃለን። ነገር ግን ስናጸድቅ ጊዜ እነዚህ ሶስት ነገራት አደራ፣ አንደኛ ማጽደቅ ግድ ይላል። ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ፣ ይህ ማጽደቅ ግድ ነው። ሁለተኛ ልናውቅ የሚገባው ነገር ፈላ ተሻቡሀ በይነ ሲፋት ልኻሊቅ ወሲፋት ልመክሉቂን፣
በፈጣሪ ባህሪና በፍጥረታት ባህሪ በፍጹም መመሳሰል የለም የሚለውን መሰረት ልታውቁ ይገባል። ለእኔ እጅ አለኝ ስለተባለ አላህም እጅ አለው ስለተባለ እጃችን አንድ አይነት ነው ማለት ነው የሚለው ጋር እንዳትሄዱ። እንደዛ የሄደ ሰው ይከፍራል። በፍጹም እርሱና በእኛ መካከል መመሳሰል የለም፣ የስም መመሳሰል ብቻ ካልሆነ በስተቀር እጅ እጅ ስለተባለ እንዳይደለም። ይሄ ነው። ሶስተኛው ልታውቁ የሚገባው ነገር ላ የጁዝ አን ኑከይፈ ሲፋቲላህ ሱብሓነሁ ወተዓላ ወሊዛሊከ ካነ ሰለፍ የቁሉን ሚን ገይሪ ተክይፍ። የአላህን ባህሪ ማመሳሰል ብቻ ሳይሆን አይ በቃ ባናመሳስለውም እንዲህ ይመስላል ብሎ ወይንም ደግሞ እንዲህ አይነት ነው ብሎ ከይፍያውን መግለጽ እሱንም አይቻልም። ሊአንና ለም ነረ አላህ ሱብሓነሁ ወተዓላ በዐድ ወለዚ ለም የረ ሸይአን ላ የጁዝ ለሁ አን የሲፍ አን ዩከይፍ። ያ ነው። ይህን ሶስቱን መሰረታዊ ነገር ልታውቁ ይገባል። ስለዚህ ወንድሜ አላህ እጅ ያለው ስለተባለ እኛም እጅ ያለን ስለተባለን አንድ አይነት ነው ማለት አይደለም። በፍጥረታቱና በእርሱ መካከል ባህሪ በፍጹም መገናኘት የለም። ያ ነው። እንደ ምሳሌ ልስጥህ። አንተ እውቀት አለህ አይደል? ለምሳሌ አዎ፣ አላህም እውቀት አለው አይደል? ያ ስለዚህ እውቀት አንተም አላህም እውቀት ስላላችሁ የእውቀታችሁ ሁኔታ ተመሳሳይ ነው ማለት ነው? በፍጹም። አይዋ አንተ ታያለህ አይደል? አይዋ አላህም ያያል አይደል? አይዋ ስለዚህ አላህም ያያል እኔም ያያለሁኝ። ስለዚህ ማየታችን አንድ ነው ማለት ነው አይደለም? አያ አንተ ታስተነትናለህ አይደል? ማን ነው ይቅርታ፣ አንተ ትሰማለህ አይደል? አላህም ይሰማል። ስለዚህ መስማት የሚለው ስለተመሳሰለ አንድ አይነት ነው ማለት ነው። መስማታችን አይገናኝም። ከዛሊክ ኩሉ ሲፋት፣ ልክ እንዲሁ ሁሉም ባህሪያቶች አላህ እጅ አለ እኔም እጅ አለ። ነገር ግን ያ ማለት እኔና እርሱ እጅ አንድ ነው ማለት አይደለም። በፍጹም አይገናኝም። ይህን ይመስላል። እሺ ሃይማኖት